ሰላም ጤና ይስጥልን በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን ተከታታዮች ይህ ዜና ቤተክርስቲያን ነው። ከዜናዎቹ ጋር አብሬያችሁ የምቆየው ሰናይት ባንተ ነኝ። ወደ ቀዳሚ ዜናችን አለፍን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕዝብ ግንኙነትን ለማዘመን ለተቋቋመው ኮሚቴና በአራት ዙሮች ስልጠና ላይ አስተዋጽኦ ላበረከቱ ምሁራን በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት እውቅናና ስጦታ ተበረከተ። ተጨማሪ ዘገባ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕዝብ ግንኙነት መምሪያ የሕዝብ ግንኙነት ስኬት ለቤተክርስቲያን አገልግሎት በሚል ባዘጋጀው ስልጠና ላይ ለተሳተፉ በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት እውቅናና ሽልማት ተበርክቶላቸዋል። ስልጠናው ከመላው ሀገረ ስብከት ለተውጣጡና በሕዝብ ግንኙነት ላይ ለሚሰሩ መምህራን የተሰጠ ሲሆን በቅዱስነታቸው እውቅናና ሽልማት የተሰጣቸው ስልጠናውን ያመቻቹ በፋይናንስ የደገፉና በአሰልጣኝነት የተሳተፉ ናቸው። የመንበረ ፓትርያርክ ጠቅላይ ቤተ ክህነት የሕዝብ ግንኙነት መምሪያ ዋና ኃላፊና የቤቶችና ሕንፃዎች ልማት ድርጅት ዋና ስራ አስኪያጅ የሆኑት ሊቀ ስዩማን እስክንድር ገብረ ክርስቶስ ስልጠናው ቤተክርስቲያንን የሚጠብቅና የመረጃ ስህተትን የሚያስተካክል እንደሚሆን አንስተው ከተለያዩ ሀገረ ስብከቶች የተውጣጡ ሰልጣኞች የአቅም ግንባታ ያገኙበት መሆኑን አብራርተዋል። የስልጠናው ዓላማ ቤተክርስቲያን በሕዝብ ግንኙነት ዘርፍ ማከናወን የሚገባትን ስራ የበለጠ ለማጠናከር በተለያዩ ማህበራዊ ሚዲያዎች በተለያዩ የመገናኛ አውታሮች ቤተክርስቲያኒቱን በተመለከተ የሚተላለፉ አሉታዊ መልእክቶች ቅርጽ እንዲይዙ ትክክለኛ የቤተክርስቲያን ገጽታ የሚተላለፍበት ሁኔታ እንዲፈጠር የሕዝብ ግንኙነት ባለሙያዎቹንና የክፍል ኃላፊዎችን አቅም የመገንባት ስልጠና ነው ሲካሄድ የሰነበተው ለሶስት ተከታታይ ቀናት። ስልጠናው የተከናወነው በአሃዱ ባንክ አክሲዮን ማህበር ሙሉ ወጪ ተሸፍኖ ነው። የአሃዱ ባንክ አመራሮች ለዚሁ የተቀደሰ ዓላማ ከፍተኛ ወጪ አድርገው ነው ስልጠናውን እንዲያከናውን የተደረገው። ከዚህ ውጪ ለአራት ተከታታይ ጊዜያት ከኛ ጋራ ስልጠና ሲሰጡ የነበሩ የቤተክርስቲያን ልጆች ምሁራን አሉ በመካከላችን። አሁን በዚህ የሕዝብ ግንኙነት ስራችንን የበለጠ እያጠናከርን ተቋማዊ ቅርጽ እያስያዝን ሕዝበ ክርስቲያኑ የቤተክርስቲያኒቱ ያለችበትን ሁኔታ እውነተኛውን ነገር እንዲያውቁ የማድረግ የሐሰት ወሬ እየተፈበረከ የሚሰራጨውን በተለይ በአባቶች ላይ የሚደረገውን የስም ማጥፋት ዘመቻ ደግሞ በተቋማዊ በሆነ መንገድ መመከትና ትክክለኛውን ምስል ማስያዝ ከሕዝብ ግንኙነት ባለሙያዎች የሚጠበቅ ስለሆነ ወቅታዊና ታሪካዊ ስልጠና ነው የተደረገው። ስለዚህ በዚህ ስልጠና 5 ነጥብ የያዙ የአቋም መግለጫዎች ቀርበዋል። ይሄ የአቋም መግለጫ ወደዚሁ ወደ ቋሚ ሲኖዶስ ለውሳኔ መጥቷል። እሱም መነሻ አድርገን ቀጣይ በርካታ ስራዎች እንሰራለን። የሕዝብ ግንኙነት ተቋሙን በደንብ የማጠናከር ተቋማዊ ተልእኮ የመስጠት በሐቅ ላይ ተመስርቶ ስራ እንዲሰራ የማድረግ ስራ እንሰራለን። ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ በበኩላቸው የስልጠናው ዓላማ ከፍታን አንስተው ለአሰልጣኞቹ ምስጋና አቅርበዋል። በአዲስ መልክ ይሄ ተደርጎ የማይታወቅ ነው። ይሄ ከዚህ ሀገረ ስብከቱ ተጠርተው የመጡትን የሀገረ ስብከቱ ሰራተኞች ሕዝብ ግንኙነት ስራ የሚሰሩትን ሰብስበው እንዲሰለጥኑ፣ እንዲመካከሩ፣ እንዲነጋገሩ አድርጎ በጣም ልዩ ስራ ነው የተሰራው። ይህንን እንግዲህ ያው መምህራን ናቸው ግማሾቹ እነዚህ እና ዲያቆን ታደሰ ሌሎችም እንደዚሁ ተገኝቶ ታላላቅ ምሁራን ተገኝቶ ስልጠና የሰጡበት ትልቅ ጉባኤ ነበርና በጣም እጅግ እናመሰግናለን። ቅዱስነታቸውም ስልጠናው የሁሉም የሆነችውን ቤተክርስቲያን የመጠበቅ ዓላማ ያለው በመሆኑና ቃል ስለገባችሁ እናመሰግናለን ያሉ ሲሆን የተቃና ስራ እንድታከናውኑ የቅዱስ ሲኖዶስ ድጋፍ አይለያችሁም ብለዋል። ቤተክርስቲያን የሁላችንም ስለሆነች ቤተክርስቲያንን መርዳት፣ ድጋፍ ማድረግ እና በሚቻለው ሁሉ ለቤተክርስቲያናችን ጥቅም የሚውል ነገር ሁሉ እንድታደርጉ ቃል ስለገባችሁ እናመሰግናለን።
እናንተም ልጆቻችን በዚሁ ስራ ላይ ለዚህ ስለ ቤተ ክርስቲያን ስለሚደረገው ትክክለኛ ያልሆነ ነገር እንደው አባቶች ላይ የሚነገረውና የሚደረገው ነገር ሁሉ አጸያፊ ነገር ስለሆነ ማድረግ የለባችሁም። ክርስቲያን በክርስቲያን ላይ በአባቶች ላይ በአበው ላይ እንደዚህ አይነት ያልሆነ ነገር ማድረግ እና መናገር በጣም አጸያፊ ነው፣ ተገቢም አይደለም ጭራሽ። እና ይህንንም ስልጣና በመስጠታችሁ ለዚህ ሁሉ ጉዳይ ስልጣና በመስጠታችሁ በጣም እናመሰግናለን። ስራችሁን ይባርክ እግዚአብሔር አምላክ በረድኤቱ ይጠብቃችሁ፣ ሐሳባችሁን ያስመርላችሁ። ሁላችንም በጸሎትና በሁሉ እንረዳለን ሁላችንም እና እግዚአብሔር ይባርካችሁ። የቤተ ክርስቲያንን አንድነት ማስጠበቅ እንደሚገባ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ አሳሰቡ። ብፁዕነታቸው መልእክቱን ያስተላለፉት በታዕካ ነገሥት በዓታ ለማርያም ገዳም ተማሪዎች የምረቃ ስነ ስርዓት ላይ ነው። እሌኒ ክፍሌ የዳግማዊ ምኒልክ መታሰቢያ ታዕካ ነገሥት በዓታ ለማርያም ገዳም ተማሪዎች የምረቃ ስነ ስርዓት ብፁዓን አበው ሊቃነ ጳጳሳት በተገኙበት በጠቅላይ ቤተ ክህነት አዳራሽ ሐምሌ 11 ቀን 2018 ዓ.ም መከወኑ ይታወሳል። በመርሃ ግብሩ ላይ የተገኙት ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ ተመራቂያኑን የቤተ ክርስቲያንን አንድነት እንዲያስጠብቁ አባታዊ ምክር ለግሰዋል። ብፁዕነታቸው ይህን ያሉት ቤተ ክርስቲያን ያለችበትን ወቅታዊ ፈተና በማስታወስ ነበር። ሕዝባችንን ቤተ ክርስቲያናችንን የሚፈታተን አንድነታችንንም የሚፈታተን እምነታችንንም የሚፈታተን ትምህርታችንንም የሚፈታተን ብዙ ነገር አለ። እንግዳ በሆነ ነገር እንዳንወሰድ አባቶቻችን ካስተማሩን ትምህርት ውጪ ሌላ ባዕድ ትምህርት እንዳንጨምር ሲሉ የመከሩት ብፁዕነታቸው ተመራቂያኑም የተሰጣቸውን ኃላፊነት በጥንቃቄ እንዲወጡም ነው ያሳሰቡት። ዘመኑ ክፉ ነውና ተጠንቅቆ ማስተማር ሕይወት ነውና ምንመራው ቁሳዊ ነገር አይደለም። ምንመራው ወንጌል የሚያስተምሩ የቤተክርስቲያን አገልጋዮች የሚመሩት ሕይወት ነው፣ የሚያስተምሩት ሕዝብን ነው። ስለዚህ ጥንቃቄ ነው ያስፈልገናል። ብዙዎቹ ካለመጠንቀቅ የተነሳ የተሳሳተ ትምህርት እያስተማሩ ይገኛሉ ያሉት ብፁዕነታቸው በመሆኑም ተመራቂያን ተማሪዎች በጥንቃቄና በጽናት በማስተማር የቀደሙ አባቶቻቸውን እንዲመስሉም መክረዋል። የትምህርት ጥራትን አስመልክቶም በሰጡት መመሪያ ውጤታማ ለውጥ ለማምጣት ይቻል ዘንድ መምህራንና ተማሪዎች ጥረት እንዲያደርጉም አሳስበዋል። ትምህርት ላይ አጥብቆ ማስተማር ትምህርት ጥራት እንዲኖረው በተገቢ ሁኔታ ካስተማርን ተገቢ የሆኑ ሊቃውንት ለቤተክርስቲያን የሚመጥኑ ለቤተክርስቲያን ተጠሪ የሚሆኑ ማፍራት ይቻላልና የትምህርት ተቋማት በደንብ ሊያስቡበት ይገባል። ዘመኑ የቤተ ክርስቲያንን አንድነት የሚፈታተን ነው ያሉት ብፁዕነታቸው ተመራቂያንም ለቤተ ክርስቲያን አንድነትና ፍቅር እንዲተጉም አጽንኦት ሰጥተው መክረዋል። አንድ ሆነን ልንጠብቃትና ዘመን ልናሻግራት ነው የሚገባ። ስለዚህ እነን አደራ እላለሁኝ። አጉል አስተሳሰብ፣ ጠባብ አስተሳሰብ ሁላችንም ልናስወግድ ነው የሚገባን። በቤተክርስቲያናችንም ሊኖር አይገባም። ስለዚህ በርቱ። አያይዘውም የታዕካ ነገሥት በዓታ ለማርያም ገዳም የአብነት ትምህርት ያበረከተውን አስተዋጽኦ በማስታወስ ዛሬ ላይ በኮሪደር ልማት ምክንያት የአብነት ትምህርት ቤቱ መታጎል እንዳይገጥመው ቅዱስ ሲኖዶስ ትኩረት እንዲሰጠውም ሲሉ አሳስበዋል። የታዕካ ነገሥት በዓታ ለማርያም እንግዲህ 28 ሊቃነ ጳጳሳት ሌሎችም ታላላቅ መምህራን የወጡበት በእውነት ትልቅ ቦታ ነው እና ስለዚህ ቦታው ቅዱስ ሲኖዶስ በልዩ ሁኔታ ሊያስብበት ይገባል፣ ሁላችንም ማለት ነው።
በመጨረሻም ገዳሙ ትላንት በነበረበት ለማስቀጠል እየተጉ ይገኛሉም ሲሉ የገዳሙን አስተዳደር ሊቀ ሊቃውንት አባ ተክለ ሃይማኖት ወልዱን አመስግነዋል። ሊቀ ሊቃውንት አባ ተክለ ሃይማኖትንም ሳላመሰግን አላልፍም። ምክንያቱም በቦታው ያደገ የተማረ ቦታውን አይበድልም። በተቻለ መጠን ይወጣል፣ ይወርዳል፣ ይደክማል እና ስለዚህ በተገቢ ቦታ ተገቢ አባት መቀመጡ ትልቅ እይታ ነው ብዬ አምናለሁ። ብፁዕ አቡነ ጢሞቴዎስ የዳውሮ ኮንታና የከምባታ ሀላባ ጠንባሮ አህጉረ ስብከት ሊቀ ጳጳስ የኮንታ ሀገረ ስብከት እንዲጠናከር በትጋት መስራት እንደሚገባ አሳሰቡ። ብፁዕነታቸው መልእክቱን ያስተላለፉት የኮንታ ሀገረ ስብከት ይፋዊ ምስረታና የመንበረ ጵጵስና ምረቃ መርሃ ግብር ላይ ነው። ያረካል አድማሱ። የኮንታ ሀገረ ስብከት መንበረ ጵጵስና በብፁዓን አበው ሊቃነ ጳጳሳት ቡራኬ ሐምሌ 12 ቀን 2018 ዓ.ም በይፋ ተመርቋል። የምርቃት መርሃ ግብሩ በብፁዕ አቡነ ጢሞቴዎስ የከምባታ ሀላባ ጠንባሮ የዳውሮና ኮንታ አህጉረ ስብከት ሊቀ ጳጳስና በብፁዕ አቡነ ኤልሳ የኢትዮ ሶማሌ ጅጅጋና የምስራቅ አርሲ አህጉረ ስብከት ሊቀ ጳጳስ ቡራኬ ነው የተከናወነው። መንበረ ጵጵስናው እውን ከመሆኑ በፊት የኮንታና አካባቢው ህዝበ ክርስቲያን እንደ ስልጣነ ክህነት ያሉና ሌሎች መንፈሳዊ አገልግሎቶችን ለማግኘት ብፁዓን አባቶች ወደሚገኙበት ስፍራ ለመድረስ በመልከ ብዙ ውጣ ውረዶች ውስጥ ማለፍ ግድ ይለው እንደነበር ተነግሯል። ታዲያ ሀገረ ስብከቱ በይፋ መመስረቱና መንበረ ጵጵስናው ተመርቆ ወደ አገልግሎት መግባቱ ከዚህን ቀደም የኮንታና አካባቢው ህዝበ ክርስቲያን ያስተናግድ የነበረውን እንግልት ሙሉ በሙሉ የሚያስቀር መሆኑ ተገልጿል። ከዚህ ባሻገር የኮንታ ሀገረ ስብከት በውስጡ የሚገኙ አብያተ ክርስቲያናትን አገልግሎት ይበልጥ ለማጠናከር አዳዲስ አብያተ ክርስቲያናትንም ለማነጽ የመንበረ ጵጵስናው መመረቅና የሀገረ ስብከቱ ይፋዊ ምስረታ ከፍ ያለ ሚና እንደሚኖረው ተጠቁሟል። ብፁዕ አቡነ ጢሞቴዎስ በዚሁ የመንበረ ጵጵስና ምርቃት መርሃ ግብር ላይ ባስተላለፉት መልእክት አሁን እግዚአብሔር በሰጠን ዕድል የኮንታ ሀገረ ስብከት እንዲጠናከር መስራት እንደሚገባ አመላክተዋል። ይህ ቦታ ከዚህ በፊት እንዲህ አልነበረምና ሁላችሁም እንደምታውቁት ቅድምም ደግሞ በሪፖርቱ እንደቀረበ ራሱን ችሎ ያልተጓዘ፣ ራሱን ችሎ ያልሰራ፣ ራሱን ችሎ መስራት የሚገባውን ማደግ የሚገባውን እድገት ሳያድግ ቀርቶ ለብዙ ጊዜ እንደነበረ በሚገባ ቅድም በተለያዩ ሪፖርቶች ሰምተናል። እንግዲህ እግዚአብሔር ደግሞ ስራ የምንሰራበት የራሱ የሆነ ጊዜ አለውና እግዚአብሔር ነው ስራ የሚያሰራው። እግዚአብሔር ነው ሰዎች ቀና ነገር እንዲያስቡ የሚያደርገው። እግዚአብሔር አንዴ ከወሰነ፣ እግዚአብሔር አንዴ ከፈቀደ ማንም ሊያግደው አይችልምና እስካሁን ድረስ አልተሰራም፣ እስካሁን ድረስ እንዲህ አልሆነም ብለን የምንቆጭበት አይደለምና እድሉን እግዚአብሔር ስለሰጠን መስራት የምንችለው ዛሬና ዛሬ ነው። ብፁዕነታቸው በኮንታ ዞንና በተዋረድ የሚገኙ የመንግስት ሹማምንት እንዲሁም በሌሎች ቤተ እምነት ውስጥ የሚገኙ የበጎ ሐሳብ ባለቤቶች ሀገረ ስብከቱ ራሱን ችሎ እንዲቋቋምና የመንበረ ጵጵስናው ግንባታ ለፍጻሜ እንዲበቃ ላበረከቱት አስተዋጽኦ አመስግነዋል። እግዚአብሔር ደግ አምላክ ስለሆነ ቸር አምላክ ስለሆነ ጊዜ ይሰጣል፣ ሰዓት ይሰጣል፣ ስልጣን ይሰጣል፣ ገንዘብ ይሰጣል፣ ዕውቀት ይሰጣልና በተሰጠን ህዝባችን ስናገለግል በተሰጠን ከህዝባችን ጋራ በደስታው ስንደሰት በሐዘኑ ስናዝን ሲራብ የምናዝን አብረን የምንራብ ሲያለቅስ አብረን የምናለቅስ ሲያዝን ሲታመም አብረን የምንታመም ስንሆን ነው ከህዝብ መውጣታችን የሚታወቀው። ከህዝብ የሚገኝ ከህዝብ የወጣ ለህዝቡ ያስባልና ለአካባቢው ያስባልና ለልማቱ ያስባልና በአጠቃላይ ይህ ቦታ እንዲሰራ እንዲሆን ፈቃጁ እግዚአብሔር ስለሆነ የእግዚአብሔርን ፈቃድ ሰምታችሁ ድምጹን ሰምታችሁ ፈቃዱን አሜን ብላችሁ ተቀበላችሁ
ይህ ቦታ እንዲህ እንዲሆን ያደረጋችሁት አካላትን ሁሉ በቤተ ክርስቲያኒቷ በሀገረ ስብከቴ ስም ከልብ አመሰግናቸዋለሁ። ብፁዕ አቡነ ኤልሳ በሰጡት ቃለ ምዕዳንና ቡራኬ ደግሞ የኮንታ ምዕመናን መንበረ ጵጵስና በመገንባታችሁ ደግሞም ሀገረ ስብከቱ በይፋ በመመስረቱ እንኳን ደስ ያላችሁ ብለዋል። አምላካችን እግዚአብሔር ከሁላችን ጋር ይሁን። ውድ ልጆቻችን ጥያቄያችሁ በእውነት እንደሌላ ጊዜ በጣም ጥያቄ ምልክት ያልነበረ ምልዓተ ጉባኤው በዛ ወስኖ ዛሬ እንግዲህ ኮንታ ሀገረ ስብከት ራሱን ችሎ ከወረዳነት ወጥቶ ከጥግኝነት ወጥቶ ዛሬ ራሱን ችሎ እንግዲህ በዚሁ ዓመት እንደው ሀገረ ስብከት ሆኖ የተወሰነ ውሳኔ ነውና ይሄን ሁሉ ስላደረገ የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ምእመናን ልጆቻችን ዛሬ አንድ ሀገረ ስብከት አለ ማለት ብፁዕ ሊቀ ጳጳሱ አሉ ማለት ዲያቆናቱ አሉ ማለት ነው። ሊቀ ጳጳሱ አሉ ማለት ቀሳውስቱ አሉ ማለት ነው። ብፁዕ ሊቀ ጳጳሱ አሉ ማለት ዲያቆናቱ ይኖራሉ፣ ቀሳውስቱ ይኖራሉ፣ መርጌቶችም ይኖራሉ፣ ፍታት ይኖራል፣ ክርስትና ይኖራል። ክርስትናውም እምነቱም በዛ ይስፋፋል ማለት ነውና ሊቀ ጳጳስ ከሌለ ምን የለም? ዲያቆን የለም። እየሰማችሁ ነው? ሊቀ ጳጳስ ከሌለ በአንድ ሀገረ ስብከት ዲያቆናት የሉም፣ ቀሳውስት የሉም። ቀሳውስት ደግሞ ከሌሉ ክርስትና የለም። ክርስትና ደግሞ ከሌለ ቤተክርስቲያን የለችም። ቤተክርስቲያን ደግሞ ከሌለ እናንተ የላችሁም ማለት ነው። አያችሁ። ስለዚህ አንድ ሊቀ ጳጳስ መኖር ለእናንተ ትልቅ ነው። የኮንታ ሀገረ ስብከት ህዝበ ክርስቲያኖች በመርሃ ግብሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ለአገልግሎት ይበልጥ እንዲያመችና ተደራሽ ለመሆን ኮንታ ራሱን ችሎ ሀገረ ስብከት ሆኖ እንዲቋቋም በማድረጉ ጠቅላይ ቤተ ክህነትም ለኮንታ ህዝበ ክርስቲያን ጥያቄ ለሰጠው አፋጣኝ ምላሽ ምስጋና አቅርበዋል። የኮንታና አካባቢው ህዝብ ከክርስትና እምነት ጋራ በ6ኛው መቶ ክፍለ ዘመን ጀምሮ የተዋወቀ ሲሆን በመካከለኛው ዘመን የወንጌል ብርሃን በፈነጠቁት በጻድቁ አባታችን አቡነ ተክለ ሃይማኖት አማካኝነት ደግሞ በስፋት ቅድስት ኦርቶዶክሳዊት ቤተክርስቲያንን መከተል መጀመሩን የመንበረ ጵጵስናው ምርቃት ላይ ተገልጿል። በመርሃ ግብሩ ከብፁዓን አበው ሊቃነ ጳጳሳቱ በተጨማሪ ሊቀ ሊቃውንት አባ አትናቴዎስ የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳማ በምኔት ሊቀ ካህናት እዝራ ነዋይ፣ በአዲስ አበባ ሀገረ ስብከት የአቃቂ ቃሊቲ ክፍላተ ከተማ ስራ አስኪያጅ፣ የኮንታ ሀገረ ስብከት የሥራ ኃላፊዎችና አባቶች፣ የኮንታ ዞን ከፍተኛ የመንግስት የሥራ ኃላፊዎች እንዲሁም በርካታ ምዕመናን ተገኝተዋል። የህግ ታራሚዎች በማረሚያ ቤት በሚኖራቸው ቆይታ ለስብዕና ግንባታ በሚረዱ ተግባራት ላይ ሊበረቱ እንደሚገባ ተጠቆመ። መልእክቱ የተላለፈው ብፁዓን አበው ሊቃነ ጳጳሳት በኮንታ ዞን አመያ ማረሚያ ተቋም የሚገኙ የህግ ታራሚዎችን ሲጎበኙ ነው። ያረካል አድማሱ ብፁዓን አበው ሊቃነ ጳጳሳት በኮንታ ዞን አመያ ማረሚያ ተቋም የሚገኙ የህግ ታራሚዎችን ሐምሌ 12 ቀን 2018 ዓ.ም ጎብኝተዋል። በማረሚያ ተቋሙ ተገኝተው የእርድ በሬ በመለገስ የማጽናኛ ትምህርት የሰጡት ብፁዕ አቡነ ጢሞቴዎስ የከምባታ ሐላባ ጠምባሮና የዳውሮ ኮንታ አህጉረ ስብከት ሊቀ ጳጳስ እንዲሁም ብፁዕ አቡነ ኤልሳ የኢትዮ ሶማሌ ጅጅጋና የምስራቅ አርሲ አህጉረ ስብከት ሊቀ ጳጳስ ናቸው። ብፁዕ አቡነ ጢሞቴዎስ በጉብኝቱ ለህግ ታራሚዎቹ ባስተላለፉት መልእክት እግዚአብሔር ፈቅዶ በመካከላቸው በመገኘታቸው መደሰታቸውን ገልጸው ከብሉይ ኪዳን የዮሴፍን ከሐዲስ ኪዳን ደግሞ የሐዋርያው ቅዱስ ጳውሎስን ሕይወት በማጣቀስ ማረሚያ ቤት ራሱን የቻለ ትምህርት ቤት በመሆኑ ማማረር የለባችሁም ብለዋል። እስር ቤት ራሱን የቻለ ስራ የሚሰራበት ራስንም የሚያዩበት ራስንም የሚመለከቱበት በዚህ ዓለም ላይ ሰው ሁሉ እስረኛ ነው። ዓለም ለሁሉም እስር ቤት ናት። ምክንያቱም ሰው የሚፈልገውን የሚያገኝበት አይደለምና አንዱ እየበላ ሌላው ሳይበላ የሚኖርበት፣ አንዱ ሁለት አይን ኖሮት አንዱ አንድ አይን ብቻ ያለበት፣ አንዱ ሁለት እግር ኖሮት ሌላው አንድ እንኳን እግር አጥቶ የሚኖርበት ዓለም ውስጥ ነው። ስለዚህ እግዚአብሔር ምናልባት እናንተን እዚህ እንድትገኙ ያደረገበት የራሱ ምስጢር ይኖራልና እዚህ ውስጥ ስትገቡ እዚህ ጋር ስትደርሱ ማማረር የለባችሁ። ምክንያቱም ምናልባት እግዚአብሔርን ለማመስገን ጊዜ የምታገኙበት
አጠቃላይ ራሳችሁን በራሳችሁ በሚገባ የምትመለከቱበት ቦታ ነውና በሌላ በኩል ስንመለከት ራሱን የቻለ ማረሚያ ቤት ማለት መስታወት ነው። ከዚህ ባሻገር ብፁዕ አቡነ ጢሞቴዎስ የሕግ ታራሚዎቹን እግዚአብሔር ምናልባት ወደዚህ የማረሚያ ተቋም ያመጣችሁ ከክፉ ነገር ሊጠብቃችሁ ሊሆንም እንደሚችል ሊያስቡ እንደሚያሻ ነግረዋቸዋል። በዚህ ቦታ በመገኘታችሁ ማማረር የለባችሁ። ምክንያቱም ምናልባት ከናንተ ጋራ እንበልና ጥፋት ሰርተዋል የተባሉ ሰዎች በዚህ ቦታ ሳይገቡ የቀሩ ሊኖሩ ይችላሉ። ወይም ደግሞ ጥፋት እየሰሩ እያሉ ህይወታቸውንም ያጡ ሊኖሩ ይችላሉ። እግዚአብሔር ግን እናንተም በህይወት እንድትቆዩ ፈልጎም ሊሆን ይችላልና እዚህ ቦታ ያመጣችሁ ከናንተ ጋራ አብሮ በሌላ ነገር የተሳተፉ ሰዎች ሊኖሩ ይችላሉ። እነዛ የተሳተፉ ሰዎች ወይ እግራቸውን ወይ እጃቸውን ወይ ሌላም ሰውነታቸውን አጥተው ሊሆን ይችላል። እናንተን ተነሙሉ አካል ጠብቆ እዚህ ጋር እንድታርፉ የፈለገበት የራሱ የሆነ ምስጢር አለውና እዚህ ውስጥ ያለው ሁሉ ኃጢአተኛ አይደለም። ምክንያቱም ምናልባት ንስሐ ገብታችሁ የበለጠ ኃጢአተኞች የሆናችሁ ከሆነ ደግሞ ንስሐ ገብታችሁ ከእግዚአብሔር ጋር የምትገናኙበት ነው። እዚህ ጋር በራሳችሁ ተነስታችሁ ወይም ደግሞ ጥፋት ውስጥ የገባችሁ ሰዎች ላትኖር ትችላላችሁ። በሌላ ተገፋፍታችሁ የገባችሁ ሰዎች ልትኖር ትችላላችሁ። ሆነም ቀረ ግን በሀገራችሁ ውስጥ እስካላችሁ ድረስ እነዚህ ነገሮች በሚከሰቱበት ሰዓት እግዚአብሔር እኔን ምን ሊያደርገኝ ፈልጎ ነው? ሊጠቀምብኝ ፈልጎ ይሆን ወይስ የበለጠ ሊያስተምረኝ ፈልጎ ይሆን ብላችሁ ራሳችሁ መመልከት አለባችሁ። ባደረጋችሁት ነገር እኮ እግራችሁ ቢቆረጥ እጃችሁ ቢቆረጥ እዚህ ባትመጡን ነበር፣ ሆስፒታል ነበር የምታሳልፉት ወይም ትሞቱ ነበርና ብፁዕነታቸው በዚሁ ጉብኝት የሕግ ታራሚዎቹ የእስር ጊዜ ገደባቸውን አጠናቀው ወደ ማህበረሰብ ውስጥ ሲቀላቀሉ በምሳሌነት የሚጠቀሱ ሰዎች እንዲሆኑ ከወዲሁ በመጽሐፍት ንባብና በሌሎችም ለስብዕና ግንባታ በሚረዱ ተግባራት ላይ እንዲበረቱ በቆይታቸውም የውስጣቸውን ክህሎት አዳምጠው ለማውጣት ጥረት እንዲያደርጉ ጠቁመዋቸዋል። ምናልባት እናንተም በውስጣችሁ የተለያየ ተሰጥኦ ይኖራችኋልና እግዚአብሔር የሰጣችሁ ያንን ተሰጥኦ የበለጠ ተጠቅማችሁ ግጥም የምትጽፉ ሰዎች ግጥም ጽፋችሁ የበለጠ መጽሐፍ የምትጽፉ ሰዎች መጽሐፍ ጽፋችሁ የበለጠ የምትታወቁበት አጠቃላይ የተለያዩ መጽሐፍትንም አንብባችሁ የበለጠ ዕውቀት የምታገኙበትም ሊሆን ይችላልና እስረኝነት በእስረኝነት ውስጥ ያሉ ሰዎች ምን ጊዜም ታስሮ የሚዘልቁ አይደሉምና ነገ መፈታት አለ። ነገ ታርሞ ለሌሎች አርአያ ምሳሌ የሚኮንበት ይኖራልና ጊዜያችሁን ግን በተቻለ መጠን ባላችሁ ጊዜ እንድትጠቀሙበት እግዚአብሔር እንድታመሰግኑ የሚነበቡ ነገሮች ካሉ እንድታነቡ አጠገባችሁ ከቤታችሁ ጋር አብሮ የሚያድሩት ወንድሞች ካሉ ከነሱ ጋር በፍቅር እንድትኖሩ በሰላም እንድትኖሩ። ብፁዕ አቡነ ኤልሳ በበኩላቸው ለሰው ልጅ ትልቁ ውድቀት ተስፋ መቁረጥ መሆኑን ጠቁመው የሕግ ታራሚዎቹ የነገ ርዕያቸውን ሰንቀው በተስፋ መኖር እንደሚያስፈልጋቸው አመላክተዋል። የታሰረውን መጠየቅ ማለት እግዚአብሔር ያስፈታችሁ ማለት እግዚአብሔር አቅም ይሆናችሁ፣ እግዚአብሔር ጉልበት ይሆናችሁ፣ እግዚአብሔር እሱ ይርዳችሁ ማለት ይሄ መለኮታዊ ቃል ነው። በማቴዎስ ወንጌል ምዕራፍ 25 የምናገኘው የአምላካችን እግዚአብሔር ቃል ነውና ብፁዕ አባታችን ይሄንን ነው ዛሬ ያደረጉት። የዞኑ መስተዳደር፣ የከተማው ከንቲባ፣ ሌሎችም የሰላምና ጸጥታ ዘርፍ ኃላፊዎች እናንተን ለመጠየቅ ሁላችንም መጣንና ስለዚህ የእናንተ መታሰር የኛ መታሰር ነው። የእናንተ ችግር የኛ ችግር ነው። የእናንተ ሰላም ደግሞ የኛም ሰላም ነው። የእናንተ መፈታት የኛም መፈታት ስለሆነ በርቱ፣ ጠንክሩ ማለት ትልቁ ነገር ለሰው ልጅ ተስፋ መቁረጥ። ሰው ታሰረም፣ ተጨነቀም፣ ተቸገረም ተስፋ ከቆረጠት ዋጋ የለውም። ስለዚህ በህይወታችሁ ነገ ዛሬ እንድታሰራችሁ ሁሉ ነገ ደግሞ መፈታት አለ፣ ትፈታላችሁ። ስለዚህ ጊዜው ሲደርስ ሰዓቱ ሲደርስ የታሰረ ሁሉ እንደታሰረ አይቀርም። ስለዚህ ነገ ሌላ ቀን ነው ብላችሁ የነገ ራእያችሁን ሰንቃችሁ በተስፋ
መኖር ያስፈልጋልና በርቱ ለማለት ነው። እግዚአብሔር ያስፈታችሁ። በጉብኝቱ ከብፁዓን አበው ሊቃነ ጳጳሳቱ በተጨማሪ ሊቀ ሊቃውንት አባ ትናቴዎስ የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም አበምኔት፣ ሊቀ ካህናት እዝራ ነዋይ፣ በአዲስ አበባ ሀገረ ስብከት የአቃቂ ቃሊቲ ክፍላተ ከተማ ስራ አስኪያጅና የኮንታ ዞን ከፍተኛ የመንግስት የሥራ ኃላፊዎች ተገኝተዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕዝብ ግንኙነት አስተባባሪነት ከየአህጉረ ስብከቱ የመጡ የሕዝብ ግንኙነት ኃላፊዎች በእድሳት ላይ የሚገኘውን እድሜ ጠገቡን የሃሮ ወንጪ ደብረገነት ቅዱስ ቂርቆስ ገዳምን ጎበኙ። መምህር ጌታቸው በቀለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕዝብ ግንኙነት መምሪያ የሕዝብ ግንኙነት ስኬት ለቤተክርስቲያን አገልግሎት በሚል መሪ ቃል ባዘጋጀው ስልጠና ሲሳተፉ የነበሩት የሕዝብ ግንኙነት ኃላፊዎች ሐምሌ 11 ቀን 2018 ዓ.ም እድሜ ጠገቡን የሃሮ ወንጪ ደብረገነት ቅዱስ ቂርቆስ ገዳምን ጎበኙ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካሏት ጥንታዊና ታሪካዊ ገዳም አንዱ የሆነው በደቡብ ምዕራብ ሸዋ ሀገረ ስብከት የሚገኘው የሃሮ ወንጪ ደብረገነት ቅዱስ ቂርቆስ ገዳም በ14ኛው መቶ ክፍለ ዘመን የተመሰረተ ሲሆን በጠቅላይ ሚኒስትር ዶክተር አብይ አህመድ አቅጣጫ ሰጭነት እየታደሰ የሚገኝ መሆኑን መምህር ቀለመወርቅ ሚደቅሳ አብራርተዋል። እና አፄ ዘርዓ ያዕቆብ ሌሎችም ነገስታት ርስት የተለያዩ ንዋየ ቅድሳትን ሰጥተዋል። ከዛ በላይ ይሄ ቦታ የብዙ ትላልቅ የሀገራችን ህዝቦች መተሳሰሪያ ቦታ ነው። አፄ ፋሲል ደግሞ ደውል ሰጥተዋል ለሃሮ ወንጪ። አሁን ደውሉን ታዩታላችሁ ሙዚየም ውስጥ። በቅብብል እስከኛ ዘመን የደረሰ ነው ማለት ነው። ይሄ 13ኛው መቶ ክፍለ ዘመን የተተከለ ነው። አሁን ያለነው ኦሮሚያ ክልል ውስጥ ነው አይደለም? ስለዚህ 13ኛው መቶ ክፍለ ዘመን የተተከለ ቤተክርስቲያን አለ እዚህ። እንግዲህ ይሄ ቦታ ሲንከባለል እዚህ ዘመን ላይ ደርሷል። ስንመጣ ያያችሁት ትልቅ ሪዞርት ተሰርቷል። በመንግስት በገበታ ለትውልድ ፕሮጀክት የተሰራ ሪዞርት ነው እዛ ያለው። ሪዞርቱ ሁለት አይነት መልክ ነው ያለው። አንደኛው ወደ ውሃው ያያችኋቸው በክብ ቅርጽ የተሰሩት ቤቶች ሪዞርቱ የሚያስተዳድራቸው የሆቴሉ አካላት ናቸው። ከሱ አለፍ ብሎ ደግሞ ወደ ተራራው የተሰሩ ቤቶች አሉ፣ ሰርቪስ ቤቶችና ዋና መኖሪያ ቤቶች። እነሱ ደግሞ እዚህ አካባቢ ላሉ ገበሬዎች የተሰሩ ቤቶች ናቸው። ከኋላ ያለው ላይ ይኖራሉ፣ ከፊት ያለውን ደግሞ ያከራዩታል። ባለፈው አመት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ይህን ፕሮጀክት ለማየት ሲመጡ አሁን እኛ የቆምንበትን ደሴት አይተው ቤተክርስቲያኑ ከተሰራ ረጅም ጊዜ የሆነው ከአፈር የተሰራ በጣም የተጎሳቆለ ነበረ። ሙዚየሙም አሁን የምታዩት እዛ ጋር ትንሽ የጎጆ እሷ ነው የነበረችው። ስለዚህ እዚህ ጋር ይሄን የመሰለ ሪዞርት ከተሰራ ቤተክርስቲያኑ ደግሞ በዚህ መንገድ ተጎሳቅሎ መሆን የለበትም፣ መታደስ አለበት ብለው እሳቸው በሰጡት መመሪያ መሰረት አሁን የምታዩት ስራ እየተሰራ ያለው በዛ ምክንያት ነው። ይሄ የመንግስት ፕሮጀክት ነው። ሌላው የቻለውን ያዋጣል እንጂ የመንግስት ፕሮጀክት ነው። ጠቅላይ ሚኒስትሩ በሰጡት መመሪያ ነው የሚሰራው። ሊቀ ስዩማን እስክንድር ገብረ ክርስቶስ የቤቶችና ህንፃዎች ልማት ድርጅት ዋና ስራ አስኪያጅ የህዝብ ግንኙነት መምሪያ ኃላፊ እንደገለጹት በዚህ ፕሮጀክት የሁለት ትውልድ ስራ እንመለከታለን። የቀደምት አባቶቻችንና በአሁኑ ወቅት እየተሰራ ያለውን እንመለከታለን። በትውልድ ቅብብሎሽ ሀገር ማሳደግ፣ ቤተክርስቲያን ለትውልድ የማስተላለፍ ስራ፣ በአጠቃላይ ኢትዮጵያዊነትን ያየንበት ፕሮጀክት ነው ሲሉ ገልጸዋል። ማጠቃለያው ዛሬ ሆኗል። ያው ታሪካዊ ቦታ ተመልክታችኋል። ይሄ ታሪካዊ ቦታ ሁለት ጫፍ ያለው ታሪካዊ ቦታ ነው። አንድ ጥንታዊ፣ ሁለት አሁን እየተሰራ ያለ በዘመናዊ መንገድ እየተሰራ ያለ እየታደሰ ያለ እየታነጸ ያለ ገዳም ተመልክታችኋል። የሁለት ትውልድ ስራዎችን መመልከት እድል ገጥሞናል ማለት ነው። ስለዚህ የሁለት እድል ስራ መመልከት ማለት ምንድነው? አንደኛው የቀደምት አባቶቻችንን ስራ ማድነቅ፣ እሱን ከማድነቅ አልፎ ደግሞ የራስን ስራ የራስን ታሪክ ማስቀመጥ እንደሚገባ ያስተማረ ፕሮጀክት ነው ይሄ ፕሮጀክት። ስለዚህ በትውልድ ቅብብሎሽ አገር ማሳደግ፣ ቤተክርስቲያንን ለትውልድ ማስተላለፍ እንደሚገባ በግልጽ የሚያሳይ ፕሮጀክት ነው። ስለዚህ የሚጠበቅብን ነገር አለ። ለመላ አገር የሚያስተላልፈው መልእክት አለው። አሁን ባልኩት መንገድ ታሪክ ከመጠበቅ ባለፈ ሌላ ታሪክ መስራት እንደሚገባ ያሳያል ይሄ ፕሮጀክት። ሁለተኛ ኢትዮጵያዊነትን በጽናት የሚያሳይ
ፕሮጀክት ነው። ቅድም በጉብኝቱ እንደተመለከታችሁት ከ13ኛው ክፍለ ዘመን ጀምሮ ከጎንደር ጋር ያለው ታሪካዊ ትስስርም ተመልክታችኋል። በምን አይነት መንገድ እግዚአብሔር ሰዎችን እንዴት አድርጎ እንደሚያገናኝና እንዴት አድርጎ አንድ እንደሚያደርግ ትልቅ ማሳያ ፕሮጀክት ነው። ስለዚህ የኢትዮጵያ ፕሮጀክት ነው ይሄ ፕሮጀክት ማለት ይቻላል። የእናንተ ሚና እውነትን መናገር ነው። ስራችሁ ነው። ይሄ እውነትን ትክክለኛውን ነገር መናገር፣ ስለ ትክክለኛው ነገር መመስከር፣ ታሪክ መዘገብ፣ ታሪክ ለትውልድ እንዲተላለፍ በድምጽ በምስል በጽሁፍ ቀርጾ ማስቀመጥ የእናንተ ስራ ነው። ስለዚህ ይሄ ከምንም ነገር ጋር የሚያያዝ አይደለም። ይሄ የቤተክርስቲያን ፕሮጀክት ነው፣ የቤተክርስቲያን ስራ ነው። ስራውን ለሰራ አካል ምስጋና ይገባዋል። ይህንን ፕሮጀክት እዚህ እንዲደርስ ላደረገ አካል ምስጋና ይገባዋል፣ ለክቡር ጠቅላይ ሚኒስትሩ ማለት ነው። ክቡር ጠቅላይ ሚኒስትሩ በርካታ ስራዎች ናቸው በቤተክርስቲያን ውስጥ አሻራቸውን ያስቀምጡት። በርካታ ጊዜ ነው፣ አንድ ጊዜ ብቻ አይደለም። ሁለቱ ሲኖዶሶችን አንድ ወደ ማምጣት ስራ ላይ ትልቁን አስተዋጽኦ ወስደው ትልቁን ሚና ወስደው ቤተክርስቲያንን ወደ አንድ እንድትመጣ ያደረጉ የቤተክርስቲያን የታሪክ ስብራት እንዲጠገን ትልቁን አስተዋጽኦ ያበረከቱ ጠቅላይ ሚኒስትር ናቸው። እውነት ነው። ይሄንን የቤተክርስቲያን የታሪክ ስብራት መፈታት አቅቶት በጣም ተሰባብሮ ወድቆ የነበረ ቤተክርስቲያን አደጋ ላይ ጥሏት የነበረ ታሪክ ተጠግኗል። ምስጋና በዚህ ይገባቸዋል። የሃሮ ወንጪ ደብረገነት ቅዱስ ቂርቆስ ገዳም ለዘመናት ከትውልድ ወደ ትውልድ ሲተላለፉ የመጡ በርካታ ቅርሶችን የያዘ ታሪካዊ ገዳም ነው። በገዳሙ አጼ ዘርዓ ያዕቆብ ያበረከቱት ገድለ ቂርቆስ፣ አጼ ፋሲል ያበረከቱት ዜና ፋሲልና ግዙፉ የቤተ ክርስቲያን ደወል የሚጠቀሱ ናቸው። በተያያዘ ዜና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከተለያዩ ሀገረ ስብከት የተውጣጡ የሕዝብ ግንኙነት ኃላፊዎች ስልጠና ተጠናቀቀ። መምህር ጌታቸው በቀለ የህዝብ ግንኙነት ስኬት ለቤተ ክርስቲያን አገልግሎት በሚል መሪ ቃል ሀገር አቀፍ የሀገረ ስብከት የህዝብ ግንኙነት ኃላፊዎች 3ኛው ዙር ስልጠና በወንጪ ደብረገነት ቅዱስ ቂርቆስ ገዳም ልዩ ጉብኝት በማድረግ ተጠናቋል። በጉብኝቱ ማጠናቀቂያ ላይ ሊቀ ስዩማን እስክንድር ገብረ ክርስቶስ የህዝብ ግንኙነት መምሪያ ኃላፊ፣ የቤቶችና ህንፃዎች ልማት ድርጅት ዋና ስራ አስኪያጅ ባስተላለፉ መልእክት በስልጠናው ያገኛችሁትን ዕውቀት ወደ የሀገረ ስብከቶቻችሁ ስትመለሱ እንድትተገብሩት የቅድስት ቤተ ክርስቲያን እውነተኛ ድምጽም እንድትሆኑ ሲሉ መልእክታቸውን አስተላልፈዋል። በስልጠናችን ላይ የተመለከትነው ይሄንኑ ነው። በስልጠናችን ላይ ስንመለከተው የቆየነው ምንድነው? ለሐቅና ለእውነት መቆም፣ እውነትና ሐቅን መግለጥ፣ ሙያዊ ብቃታችንን ተጠቅመን ቤተክርስቲያን እየሰራች ያለችውን ነገር ማሳየት፣ ለቤተክርስቲያን እየተደረገ ያለውን ነገርም በዛው መንገድ መግለጽ፣ ከየመጣችሁበት ሀገረ ስብከት በአህጉረ ስብከት በዞን አስተዳደር አማካኝነት በመንግስት ተቋማት አማካኝነት የሚሰሩ ስራዎች ካሉ እነሱን ዋጋ መስጠት፣ ተሳትፎ ማድረግ፣ በመንግስት ማንኛውም የግንኙነት ስራዎች ላይ ግንባር ቀደም ተሳታፊዎች ሆነን ጥያቄዎቻችንን ቤተክርስቲያን ታነሳቸውን ጥያቄዎች በግንባር ቀደምትነት ማንሳት፣ መልስ እንድታገኝ ማድረግ፣ እስከ መጨረሻው መታገል እንደሚገባ በስልጠናው ወቅት ተመልክታችኋል። እሱን መተግበር ዋና የህዝብ ግንኙነት ስራችን ስለሆነ ምስጋና ማቅረብ፣ እውነትን መግለጥ የሚለውን መነሻ በማድረግ ወንጪ ላይ ላየነው ነገር፣ ለቤተክርስቲያን ለተደረገው ነገር፣ ትውልድን ታሳቢ ተደርጎ ለአብነት ትምህርት ቤት እንዲሰራ ለተደረገው ነገር፣ ሙዚየም ተገንብቶ ታሪኩ በግልጽ እንዲታይ ለተደረገው ነገር፣ እዚህ የሚመጣ ቱሪስት በሙሉ ቤተክርስቲያንን እንዲያይ፣ ታሪኳን እንዲያይ፣ ስለ ቤተክርስቲያን በቂ መረጃ እንዲኖረው ለማድረግ ደግሞ እየተገነባ ያለው ሙዚየም የራሱ የሆነ ትልቅ አስተዋጽኦ ትልቅ ድርሻ ያለው ስለሆነ እነዚህ ነገሮች ተቆጥረው ምስጋና መስጠት የሚገባ ነው። ሰልጣኞችም እንደገለጹት የስልጠናው ማጠናቀቂያ የሃሮ ወንጪ ደብረገነት ቅዱስ ቂርቆስ ገዳምን መጎብኘታቸው እንዳስደሰታቸው ገልጸዋል። አስተያየት ሰጪዎቹም አክለውም ስልጠናው ቤተክርስቲያን አሁን ያለችበትን ነባራዊ ሁኔታ እንድንረዳ አድርጎናል ሲሉ በስልጠናው መደሰታቸውን ገልጸዋል። እንግዲህ የሁለት ቀናት ስልጠና ነው የተከናወነው። ተያይዞም የምክክር መርሃ ግብርም ጭምር ነው። በስልጠናው ላይ ስልጠና ሲሰጡ የነበሩት ምሁራን እጅግ በጣም ነፍስን የሚያረካ ልብ የሚገዛ ቤተክርስቲያን አሁን ያለችበትን ነባራዊ ሁኔታ በደንብ እንድንረዳ እንድናይ በመንበረ ፓትርያርክ ጠቅላይ ቤተ ክህነት በብፁዕ አባታችን በብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ የምስካየ ኅዙናን መድኃኔዓለም ገዳም የበላይ ኃላፊ መመሪያ ሰጭነት በህዝብ ግንኙነት መምሪያ የተዘጋጀ እጅግ በጣም የተዋበ መርሃ ግብር ነው።
በመርሃ ግብሩ ሁሉም ከአህጉረ ስብከት የመጡት ባለድርሻ አካላት በተለይ በሚዲያው ዙሪያ በመገናኛ ብዙሃን ዙሪያ ሰፊ ልምዶችን፣ ሰፊ ትምህርቶችን፣ ሰፊ ስልጠናዎችን ያገኙበት ነው። ቤተክርስቲያን በምን መልኩ የህዝብ ግንኙነት ስራዋን መስራት እንዳለባት፣ የህዝብ ግንኙነት ስራ ለመስራት በራሱ ቤተክርስቲያን ላይ ያመጣውን ተግዳሮትና ፈተና በዝርዝር አይተናል። ባየነው ነገር በጣም እጅግ ደስተኞች ነን። እኔ በበኩሌ በጣም ደስተኛ ነኝ። እንግዲህ ወንድማችን እስክንድር ከአሁን አይደለም ገና ከዛሬ 4 ዓመት ጀምሮ ያለው ተነሳሽነት ለዚህ ለህዝብ ግንኙነት ለሚዲያው አብሮ ለመስራት ያለው ትጋት እኔ በጣም ያስደስተኛል። ምክንያቱም ዛሬም እዚህ ልንመጣ የቻልነው በሱ ጥረት ነው። እኔ ስለማቀው ማፈላለጉ ስፖንሰር ማፈላለጉ በራሱ ቀላል አይደለም። ግን እሱ ምሳሌ እየሆነን እያሳየን ነው። እኛም ደግሞ እሱን ተከትለን ቤተክርስቲያንን ታሪኳን ብዙ ተነግሮ ተዘርዝሮ የማያልቅ ታሪክ አላት። እኛ አሁን የምናየው የተወሰኑትን ነው። ግን በዚሁ መልኩ አሁንም በተለያዩ ሀገራት እየሄድን በየህዝብ ግንኙነቶች አሉ በየሀገራት ውስጥ በእነሱ አማካኝነት እየሄድን ታሪካችንን ብናይ ለሚዲያው ግብአት ብናደርገው። የስካይላይት ሆቴል ከተከፈተ ጀምሮ በርካታ ቱሪስቶችን እያስተናገድን እንገኛለን ያሉት የወንጪ ሎጅ አስተዳዳሪ አቶ ወንድሜነህ አበበ ከተለያዩ ዓለማት የሚመጡ ቱሪስቶችም ገዳሙን እንደሚጎበኙ ገልጸዋል። ክቡራን ቤተሰቦቻችን ለሰዓቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን መርሃ ግብራት የሚቀጥል ይሆናል። ሰላም።